የዛሬ ጨዋታ እንግዶቻችን ዶክተር ዘኪ ሸሪፍና አቶ ቡርሃን አህመድ በአሜሪካ ያሉ ትውልድ ኢትዮጵያውያን ሙስሊሞች ባቋቋሙት ማህበር ፈርስት ሂጅራና በድር ኢትዮጵያ መስራችና አሁንም በማገልገል ላይ ያሉ ናቸው። ወደ አሜሪካ የመጡበት መንገድ ይለያይ እንጂ ሁለቱም ተወልደው ያደጉት አዲስ አበባ ነው። ዶክተር ዘኪ ሸሪፍ በነጻ ትምህርት ዕድል ወደ አሜሪካ ይሄዳሉ። አቶ ቡርሃን ሸሪፍ ወደ አሜሪካ የተጓዙት በዲቪ ሎተሪ ነው። ዶክተር ሸሪፍ በካንሰር ህመም ላይ የሚያተኩሩ የህክምና ሳይንስ ተመራማሪ ናቸው። በሃዋርድ ዩኒቨርሲቲ እና በጆርጅ ታውን ዩኒቨርሲቲ በኮሌጅ ኦፍ ሜዲሲን ፕሮፌሰር ናቸው። ዶክተር ሸሪፍ በበርካታ የህክምና ጆርናሎች የምርምር ጽሁፎቻቸውን ያሳተሙ ተመራማሪ ናቸው። በምርምር ስራቸውም ሶሳይቲ ፎር ሳይንስ ኤንድ ቴክኖሎጂ፣ አሜሪካን አሶሲዬሽን ፎር ካንሰር ሪሰርች ከሃዋርድ ዩኒቨርሲቲ፣ ከጆርጅ ታውን ዩኒቨርሲቲ፣ ከሲድ አሜሪካን አሶሲዬሽን ፎር ዘ አድቫንስመንት ኦፍ ሳይንስ የክብር እውቅናና ሽልማት አግኝተዋል። አቶ ቡርሃን አህመድ በትምህርት በኩል በጋዜጠኝነትና አረብኛ ቋንቋ ከካርቱም ዩኒቨርሲቲ፣ በፊሎሎጂ ሁለተኛ ዲግሪ በአዲስ አበባ ዩኒቨርሲቲ ተምረዋል። በመምህርነትና በኮሌጅ መሪነትም ሰርተዋል። በአሜሪካ በኢንፎርሜሽን ቴክኖሎጂ ዘርፍ በመማር ላይ ይገኛሉ። አሻም የተከበራችሁ አድማጮቻችን፣ ይህ የቅዳሜ ጨዋታ የእንግዳ ዝግጅት ነው። በዚህ አጋጣሚ አድማጮቻችን እንኳን ለአረፋ በዓል በሰላም አደረሳችሁ። ለሁላችሁም ኢድ ሙባረክ። በቅድሚያ የዛሬው ጨዋታ በሃዋርድ ዩኒቨርሲቲ አዳራሽ ውስጥ በመካሄዱ ለተፈጠረው የድምፅ ማስተጋባት ከፍተኛ ይቅርታ እንጠይቃለን። እንደ ሁልጊዜውም ከኛ ጋር በጨዋታ የረፍት ጊዜያችሁን ስታሳልፉ ደስ ይለናል። ሸገር 102.1 የእናንተ ሬዲዮ። መጀመሪያ ከስሙን ጀምር በድር ትርጉሙን ቢነግሩን። አቶ ብርሃን እርስዎ የፐብሊክ ሪሌሽን ኦፊሰር ነው አይደለ? የበድር ኢትዮጵያ። ስለዚህ ያስረዱ ይሄንን ሁለት ተግባሩ ላይ እንደገና አሁን በደንብ ተዘርዝሮ ሰምተናል። ግን እንደ ኮሚኒቲ ሴንተር አሁን በድር ኢትዮጵያ ቦታ ሴንተር አለው። የቋንቋ ትምህርት ይሰጣል ወይ? የቁርአን ትምህርት ይሰጣል ወይ? ኢትዮጵያውያን ሙስሊሞች አሁን የራሳቸው በራሳቸው መስጊድ ይሰግዳሉ ወይ? አላቸው ወይ? እንደገና አዲስ አበባ ስለተካሄደው አመታዊ ጉባኤም እንደዚሁ ተጨማሪ ቢጨመር ደስ ይለኛል። አመሰግናለሁ። በድር ማለት በአረብኛ ቋንቋ ጨረቃን ነው የሚያሳየው። ሙሉ ጨረቃን ነው የሚያመለክተውና ከኢስላሚክ ሂስትሪ ጋር ደግሞ በደንብ የተያያዘ ታሪክ አለው። ትልቁ የበድር ጦርነት የሚባለው በረመዳን 17 የተደረገውና እስልምና አሁን ወደ ደረሰበት ቦታ እንዲደርስ ትልቁን ነገር ያደረገው በዛ ስያሜ ነው የተሰየመው። ስለዚህ በድር ማለት በቋንቋ ደረጃ ጨረቃን የሚያሳይ ሲሆን በአጠቃላይ ደግሞ ከኢስላሚክ ሂስትሪ ጋር የተያያዘ ነው። በድር አምብሬላ ነው፣ አንድ ድርጅት አይደለም። የድርጅቶች ሰብሳቢ ጥላ ነው እና በስሩ ከ7 አካባቢ የሚሆኑ ኮሚኒቲዎች አሉት። እነዚህ ኮሚኒቲዎች ተሰባስበው ነው በድርን የሚፈጥሩት። እነዚህ ኮሚኒቲዎች የራሳቸው የሆነ መስገጃ ቦታ አላቸው፣ የራሳቸው የቁርአን ትምህርት ቤት አላቸው፣ የራሳቸው ኮሚኒቲ አላቸው፣ የራሳቸው የዕለት ተዕለት እንቅስቃሴ የሚያካሂዱባቸው ቦታዎች አሉ። ለምሳሌ ቶሮንቶ ላይ ብናይ ትምህርት ቤት አላቸው እስከ 8ኛ ክፍል። አሁን ዋሽንግተን ሲያትል እንደዚሁ ትምህርት ቤቶች እየከፈቱ ያሉበት ሁኔታ አለና በተለያዩ ቦታዎች ላይ በትምህርት ቤት ደረጃ የሀገሪቱን ካሪኩለም ተጠቅመው የሚያስተምሩ ጎን ለጎን ደግሞ ሃይማኖታዊና ሀገራዊ ነገሮችንም የሚያስተምሩ ትምህርት ቤቶች አሏቸው እና እንግዲህ በድር ከተለያየ ድርጅት ነው የመጣው እንደተባለ። ለምሳሌ እኔ አሁን ከሰላም ፋውንዴሽን ነው የመጣሁት። ሰላም ፋውንዴሽን በድርን ሲቀላቀል በኮሚኒቲ ስራ ውስጥ የሰላም ፋውንዴሽን ፕሬዚደንት ሆኜ አገልግያለሁኝ። ወደ ሰላም ፋውንዴሽን ወደ በድር ሲቀላቀል 2 ሰዎች ነን፣ እኔና አሁን የድርጅቱን ፕሬዚደንት አቶ አህመድ ወርቁን። ሁለታችንን ወደ በድር አብረን የኮሚኒቲው ተወካዮች ሆነን የገባ ነው። እዛ ላይ በተደረገ ምርጫ ነው። እንግዲህ የበድር ትልቅ ቦርድ ቢኖር እዛ ውስጥ እናንተ ትወከላላችሁ። ሁለት ከየድርጅቱ ተወከልን። ከዛ ደግሞ እንደየቦታው በህዝብ ግንኙነት ከሰላም ፋውንዴሽን አንደኛው ሄደውን
ወንድማችንን አቶ አህመድን ደግሞ በፕሬዝዳንትነት መርጦ ሁለታችን እዚህ ያለን፣ ሌሎቹ ያው በተለያየ ቦታ ላይ ያሉ ናቸውና አደረጃጀቱ እንደዛ በዛ መልክ ነው። ቦርዱን የሚመራው ከድርጅቱ የተመረጡ ነው። የራሱ ሹራ ካውንስል የሚባል አለው። ሹራ ካውንስል ማለት ሃይማኖታዊ ነገሮችን ብቻ የሚመለከት ቅድም ሲጠቀስ እንደነበረው አንዳንድ ችግሮች ቢያጋጥም ሃይማኖታዊ በሆነ ነገር ይሄ ነገር ሐራም ነው ወይ ይሄን ነገር እናድርግ ወይ አናድርግ ወይ ብለው ሰዎች የሚጠይቋቸው ነገሮች ሲኖር ከጾም ጋር ከቤት መግዛት ጋር ይሄ ነገር ወለዳለሁ ወይ ወለድ እንደዚህ ሃይማኖታዊ ነገር የሚመለከት ሹራ ካውንስል የሚባል አንድ ስትራክቸር አለው። አንደኛው ቦርዱ ነው። አንደኛው ቦርድ ኦፍ ትረስቲ ወይም የበላይ ጠባቂው አለ። እንዲሁም ደግሞ ኤክስኪዩቲቭ አለ ስራውን የሚያካሂደው እና በእነዚህ 4 አደረጃጀቶች የተቀመጠ ድርጅት ነው። ጽህፈት ቤቱ እዚህ ዲሲ ነው። እንግዲህ እንትን ያለው የራሱ ሴንተር የራሱ ቁርአን ቤት የሚባል የለውም። ኮሚቴዎች ናቸው ቁርአን ቤቱን ራን የሚያደርጉት። በየዓመቱ የሚደረጉ ኮንቬንሽን ወይም ጉባኤ በሚደረግበት ጊዜ ከቦታ ቦታ ከሀገር ሀገር ከስቴት ስቴት እየተቀያየረ ያደርጋል። ለመጀመሪያ ጊዜ ነው እንግዲህ 2022 አዲስ አበባ ላይ የ22 ዓመት ጎረምሳ ነው ይዘን የሄድነው። 22 ዓመት በድር ከሞላው በኋላ እሱን ነው ለመጀመሪያ ሀገሩ ላይ ገብቶ ኮንፈረንሱን ያደረገው አዲስ አበባ ላይ ባለፈው ዓመት ነው። በጣም ትልቅና በጣም ብዙ ስራ የተሰራበት ነው። ምናልባት ወደ በኋላ ላይ እንትን እንለዋለን እና አጠቃላይ እንደ በድር አመሰራረቱ ያው እዚህ ያለውን ማህበረሰብ እንዲሁ እያገናኘ በየዓመቱ እያገናኘ ኢንተርቴንመንትም ነው። ልጆች እንዲተዋወቁ ቅድምም ጋብቻ ብሏል። የጋብቻውን የሚያስተባብር አካል አለ። ጋብቻን የሚያስተባብር አካል አለ በድር ብዙ ፊት ለፊት አሁን ባለፈው ዓመት መጥተሽ ቢሆን ምናልባት ታዩ ነበረ። የሆነ ኮርነር ቦታ ይዘው ወጣቶቹን እዚሁ በቃ ኢትዮጵያዊ ከኢትዮጵያዊ ጋር ቢጋባ ሙስሊሙ እንደዚህ እንትኑንም ካልቸሩንም ሃይማኖቱንም ጠብቆ እንዲሄድ የሚያደርጉ የሚሰሩ አማቂዎች አሉ። ያንን እንትን ያደርጋል። ሰው እንዲገናኝ ያደርጋል። ኢንተርቴንመንት አለው። እግረ መንገዱን ደግሞ ወጣቶች ከተለያየ ቦታ መጥተው ልምዳቸውን ይቀያየራሉ። ዩኒቨርሲቲ ሆቴል እዚህ ሀገር ብዙ ነገር በተለያየ እንትን የሚያልፍ ነው እና አሁን በዘንድሮ ዓመት ዩኒቨርሲቲ ያሉ ልጆች ሃይስኩል ያሉ ልጆች ልምዳቸውን ከዚህ ከድራግ ጋር በተገናኘ ከስነ ጾታ ጋር በተገናኘ ያለውን ነገር በሙሉ ሀሳብ የመቀየር ሁኔታዎች አሉ። እንደ ትምህርት ደግሞ በነ ዶክተር ዘኪም የሚሰጥን ለአጠቃላይ ለአደልቱም ለወጣቱም የሚጠቅሙ ጠቃሚ ነገሮችንም እንዲቀስሙ ይደረጋል። እንዲሁም ከሀገራቸው ጋር ወጣቶቹ አታች እንዲያደርጉ በተለይ 2022 ላይ ይዘናቸው የሄድናቸው ወጣቶች ሀገራቸውን እንዲያዩ ብዙ ያልጠበቁትን ነገር ነው ያገኙትና ወደፊትም እንግዲህ ሀገር ራሳቸውን ችለው በሚያድጉበትና ራሳቸውን በሚችሉበት ጊዜ ሀገራቸውን እንዲያግዙ እንዲረዱ ህዝባቸውን እንዲያዩ የተደረገበት ነው። ስለዚህ ከብዙ አንግል ነው በድር ኢትዮጵያ ስራዎች የሚሰራው ከእርዳታ ጋር በተገናኘ የኢትዮጵያ ውስጥ ይህ ነገር በመጣ ቁጥር በድር ከፊት ነው የሚመጣው። ረሃብም ሊሆን ይችላል፣ ጦርነትም ሊሆን ይችላል፣ መፈናቀልም ሊሆን ይችላል፣ ጎርፍ መጥለቅም በተለያየ ነገር በሚመጣበት ጊዜ ማህበረሰቡን እያስተባበረ ኮሚኒቲዎቹን እያስተባበረ ቀጥታ ድጋፍ ያደርጋል። በተለይ ደግሞ ከአባይ ጋር በተገናኘ ከአባይ ንጉሶች እና ከኢትዮጵያ ኤምባሲ ጋር ዋሽንግተን ዲሲ በመተባበር $1,050,000 ነው እንዳለ የተሰበሰበውን ገንዘብ እንደሌላው ሰርቪስ ቻርጅ ለሌላ ነገር ለክምናም አንድ ሳንቲምም ሳያስቀር ክቡር አምባሳደር ፍጹም አረጋ በነበሩበት ሰዓት አስረክቦ ወደሚገባው ቦታ እንዲደርስ አድርጓል። ለህዳሴ ግድብ ነው። ለህዳሴ ግድብ በእነሱ በኩልም የምስጋና ደብዳቤም በሀገር ደረጃም ያገኘበት ነው እና የተለያየ ድጋፍም እርዳታም የተቸገሩ ወገኖችንም በመርዳት አኳያ እንዲሁም 2022 አዲስ አበባ በሄድንበትም ጊዜ ጎንደር ላይ ተፈጽሞ በነበረው ጉዳይ ከጎንደር ከንቲባ ጋራ ከጎንደር አስተዳደር ጋራ በአጠቃላይ እዛም ላይ ተነጋግሮ መፍትሄ እንዲያገኝ በተወሰነ ደረጃ መፍትሄ እንዲያገኝ ተደርጓል። በተመሳሳይ አፋር ላይም በነበሩ ችግሮች ከጦርነት ጋር መፈናቀል ጋራ የገንዘብም የተለያየ ድጋፎችንም አድርጓል እና በአጠቃላይ በድር ኢትዮጵያ እዚህም አገር ቤትም
ከሰብአዊ እንግዲህ ቅድም ዶክተር ዘኪ ሲጠቅሰው የነበረ የሙስሊሙን መብት ከማስከበር አንዳንድ ያሉ ሃይማኖታዊ ጥሰቶች ሲፈጠሩ ወይም የተለያዩ ነገሮች ሲኖሩ እሱን በተጨማሪ ደግሞ በሰብአዊ ስራዎች ላይ በስፋት ሰብአዊ እርዳታ ስራዎች ላይ በስፋት ይሳተፋል። ከኢትዮጵያ ኤምባሲ ጋር በጣም በቅርበት ነው የሚሰራው። በድር የፖለቲካ ድርጅት አይደለም። የማንንም ፖለቲካ የሚደግፍ ወይም የማንንም ፖለቲካ የሚቃወም ድርጅት አይደለም። በቀጥታ የሀገር ጉዳይ የህዝብ ጉዳይ ይመለከተኛል የሚል ነው። እንደ ሀገራችን መደገፍ በምንችለው ነገር በሙሉ እንደግፋለን። እንደ ሃይማኖት ደግሞ በሃይማኖታችን አስፈላጊውን እርዳታና ትብብር እናደርጋለን። ስለዚህ ከኢትዮጵያ ኤምባሲ ጋር በጣም በቅርበት ነው የምንሰራው። እንደውም አንድ ጥያቄ ይዤ ነበር። እዚህ በአሜሪካ ያሉ ድርጅቶች የማህበረሰብ ቢሆኑ ከመንግስት ጋር ያላቸው ግንኙነት አንድ ጊዜ ጥሩ ይሆናል፣ አንድ ጊዜ ይበላሻል እና ይሄ ምክንያቱ እርግጥ የፖለቲካው ችግር ሊሆን ይችላል። ነገር ግን ከዛ ተለይቶ አሁን አቶ ብርሃን እንደነገርከን ከዛ ተለይቶ አትኩሮቱ ኢትዮጵያ ላይና ማህበረሰብ ላይ ብቻ ሆኖ መኖር ይቻላል ወይ? ሁለታችሁ ልትመልሱልኝ ትችላላችሁ። እንግዲህ ይህንኑ ነው ቅድም ዶክተር ዘኪ ሲገልጽልሽ እንደነበረው ከጠቅላይ ሚኒስትር መለስ ዜናዊ በነበሩበት ጊዜ ከእሳቸው ጋር ተገናኝተናል። አቶ ኃይለማርያም ደሳለኝ በነበሩበት ጊዜ ከእሳቸው ጋር ተገናኝተናል። ዶክተር አብይ በ2018 ኮንቬንሽን እዚህ ዋሽንግተን ዲሲ ባዘጋጀነው ላይ ተገኝተዋል። አሁን ባለፈው 2022 በሄድንበት ጊዜ ምክትል ጠቅላይ ሚኒስትር ክቡር አቶ ደመቀ መኮንንን አግኝተናል። እኛ አገርንና ፖለቲካውን ላይ ለዛ ነው የፖለቲካ ድርጅቶች አይደለንም። አገሩን የሚመሩት ሰዎች ጋራ የማህበረሰቡን ጥቅም የህዝባችንን ጥቅም በሃይማኖት የተፈጠሩ ጥሰቶች ወይም መደረግ ያለባቸውን ነገር በተመለከተ ተነጋግረን ድጋፍ እናደርጋለን። የደገፍነው ህዳሴ ግድብን ነው። ህዳሴ ግድብን ስንደግፍ ህዝባችንን እየደገፍን እንደሆነ እናውቃለን። ወይም አሁን ያለውን የብልጽግና መንግስት ወይም ከዛ በፊት የነበረውን የኢህአዴግ መንግስትን እየደገፍን አይደለም። መንግስትን የሚጥለውም የሚያነሳውም ህዝቡ ነው እንጂ እኛ ውጭ ያለነው ሰዎች አይደለንም። እና የእኛ ዓላማ ሁልጊዜም ማንም ይሁን ማን እኛ በተለያየ ምክንያት እዚህ ሀገር መተን ናቹራላይዝ አድርገን ዜግነታችንን የቀየር ልንሆን እንችላለን። የተለያየ ሁኔታ ውስጥ ነው ያለነው። ስለዚህ የሀገር የሚመለከተው እዛ ሀገር ያለን ሰው ነው የሚል እምነት ነው ያለን እኛ እና ስለዚህ ከፖለቲካ ሙሉ በሙሉ ነጻ በሆነ መልኩ ይሄ ነገር ህዝባችን ይጠቅማል አይጠቅምም ከሚለው ነው የምናየው። የተወሰኑ መንገራገጭ ሊኖር ይችላል፣ ግን ብዙም እንትን የሚያደርገን አይደለም ለማለት ነው። ዶክተር ዘኪ የሆነ ወረቀት ይዘውልኝ መጡ። Badr Ethiopia is an Ethiopian Muslim organization headquartered in Washington, D.C. Badr is a non-profit, non-political, non-governmental, community-based, charitable Ethiopian Muslim umbrella organization that represents more than 20 community organizations in North America. ስለዚህ ይሄ ነው ፖሊሲው። ይሄንን ይመስላል። አመሰግናለሁ ዶክተር። እንኳን አነሳ ነው ጥሩ ነው። ምክንያቱም አንዳንዴ እንደዚህ አይነት ነገሮች በተለይ ዶክተር ዘኪ አምባሳደር ሳሙኤል መጥተው በጨዋነትና በሰላማዊ መንገድ አስተናገድናቸው ሲሉ ብዙ ጊዜ እንደዚህ አይነት ስብሰባዎች እዚህ አካባቢ እንዲህ በሰላማዊ መንገድ አይጠናቀቁም አይደለም። እሱን ማለታችሁ ነው እና ጥሩ ነገር ነው ብዬ ገምታለሁ። ማለያየት ሁለቱም ማለያየት አስፈላጊ ነው። የበድር ራዕይ ወይንም እይታ በኢትዮጵያ ውስጥና በውጭ ለሚኖሩ ኢትዮጵያውያን እስላሞች እርግጠኛ የማያጠራጥር የማህበራዊ ለውጥ ለማምጣት በጥልቀትና በሙሉ ተሳትፎ አማካኝነት በአዲስ ፈጠራ ግኝት ውህደት ለማግኘት ቀጣይና የማያቋርጥ ቋሚ አምሳያ ያለው ትክክለኛ የሆነ ፍትህ ለማግኘት ነው። እንደው ከእነዚህ ኮሚኒቲ አሶሲዬሽኖች ውስጥ እርስዎ ብዙ ይሳተፋሉ። ሙያ በሆነ የተለያዩ መድረኮች ላይ ቀርበው ያስተምራሉ እና ከጤና ጋር የተያያዘ ሊሆንም ይችላል ነው ወይስ ከዛም ሰፋ ይላል? ሳይንስና ሃይማኖት፣ ሳይንስና የቁርአን አስተምሮ ለምሳሌ ስነ ምግባር ላይ ይሰራሉ እና እነዚህ ሁሉ አንድ ላይ ያይዘው ሊነግሩኝ ፈልጌ ነው። ሳይንስና የሃይማኖት ትምህርት አይጣላቦትም እርስዎ? እሺ እንግዲህ የመጀመሪያ መጥቀስ የምፈልገው በእስልምና ደረጃ ጭራሽ ምንም አይጋጭም። በሳይንሱ እንደውም በእስልምና በቁርአናችን በሐዲሳችን እንዲሆን በነቢያችን ሰለላሁ ዐለይሂ ወሰለም የሚያስተምሩን
ትምህርት ፍለጋ እውቀት ፍለጋ ቻይና መሄድ ካስፈለግህም ወደ ቻይና መሄድ እና የሳይንሱን ጉዳይ ወደ ኮሚኒቲ ሳመጣና ስናገር ዝርዝሩ ነው ነግረው እንጂ ያልታወቀውን የተደበቀውን ህዝቡ እና በጥልቅ ሁኔታ የማያውቀውን ለማብራራት ነው እንጂ በእስልምና ደረጃ የሚከለክል ነገር የለም። ግን የተወሰኑ ነገሮች አሉ እዚህ ሀገር የማይፈቅዳቸው በህግ መሰረት። ለምሳሌ ክሎኒንግ የሚባል ነገር አለ። ሰውን አሁን አቶ ብርሃን አህመድን ክሎን ለማድረግ እንፈልጋለን። ምክንያቱም መገናኛ ጉዳይ ላይ እንደሳቸው እስከዛሬ አላጋጠመም። ሰው ካል እሳቸው እንግዲህ ደም ይሰጣሉ ማለት ነው። በዛን ጊዜ ደሙን ይዘን ላብ ውስጥ ገብተን ክሎን እናደርገዋለን። በዚህ ሀገር አይፈቀድም። ግን ክሎኒንግ ማለት ራሱ አላህ ይርሐማቸውና ሼክ መሐመድ ሲራጅ ሳሌን ጠይቅናቸው። እኔ ራሴን ያመጣሁት ክሎኒንግ እንዴት ነው በእስልምና ሲባል፣ አንደኛ ፈጣሪያችን አንድ ነው። እሱን ሁሉም ነገር የሚፈጥረው ክሎን የምታደርገውን ነገር ጥሬው ራሱ ሮ ማቴሪያል ከየት መጥቶ ፈጣሪ ባመጣው አይደል? የምታደርገው ነገር እንደ ፈጣሪ እንደሚያደርገው ማድረግ አትችልም። ስለዚህ በዛ አንፃር ከወሰድከው በህጉም ደረጃ በአገሪቱ ህግ መሰረት ይሄ የሚፈቀድ ነገር አይደለም። ስለዚህ የሚያስፈራራ ግን እውቀቱ መኖር አለበት። በዛ አይነት እኔ ለብዙ ጊዜ ነው እንግዲህ ከ20 ዓመት የበለጠ ጊዜ ኮሚኒቲዎችን በጋበዙኝ ቁጥር ሄጄ ስለ ሳይንስና ስላለው በቅርቡ ኤክስፕሎር የተደረገው ወይም ዲስከቨር የተደረገው ነገሮችን እዛ በተቻለ መጠን ህዝቡ በሚገባው ደረጃ ቋንቋና ደረጃ ለመግለጽ እሞክር ነበር እና እንደ አጋጣሚ አንድ ጊዜ የአሜሪካን አድቫንስመንት ፎር ሳይንስ ወይም ትሪፕል ኤ የሚባል አሜሪካን አሶሲዬሽን ፎር አድቫንስመንት ኦፍ ሳይንስ እነሱ አንድ አይነት ውድድር ያደረጉ ለሁሉም ዩኒቨርሲቲዎች። አሁን እኛ የምንፈልገው ህዝቡን እንዴት ነው እናንተ በምትሰሩት ሳይንስ ላይ አይሰማራም፣ ደግሞም እውቀቱም አይጋራም፣ አይደርሰውም። እናንተም ጊዜያችሁን ወስዳችሁ ለእነሱ ለማብራራት ጊዜ አይኖራችሁም ወይም እዛም አታደርሱትም እና ህዝቡ ግን መንግስት በሚያወጣው ገንዘብና እናንተ ምርመራ የሚያወጣው ያው ሁሉ እንትን እነሱ ነው የሚከፍሉት። ግን እነሱ ስቴክሆልደር ሆነው ግን አይከፈሉም ተብሎ ሲመጣ ጊዜ እስከዛሬ መሰራ የነበረው ወደ በለሳ አሁንማ እኔ ከአላህ አገኝበታል ብዬ ነው። አሁንማ እንግዲህ እውቅና ከሰጠን እንግዲህ ስ ያመቻቹልን የሚል ነገር ነበር እና እኔና አቶ ብርሃን አህመድ እንግዲህ እሱ በዛን ጊዜ መሪ ነበር፣ የሰላም ፋውንዴሽን ፕሬዚደንት ነበረ እና ተባብረን እስቲ ይሄ ነገር አንድ መጽሐፍ አለብን ብለን ጽፈናል እና በዛ የወጣው ሁሉ ትልቁ ነገር ምንድን ነው? ይሄ ትሪፕል ኤ አድቫንስመንት አሜሪካን አሶሲዬሽን ፎር አድቫንስመንት ሳይንስ የሚባል የኮሚኒቲ ሰላም ፋውንዴሽን አሁን ዴታ ቤዛቸው ውስጥ ተመዝግቧል። እነዚህ ከአንድ ኮሚኒቲዎቹ አንዱ ነው። ለዚህም ከዚህ በፊት የተሰጡ ትምህርቶችም አሉ የሚባል ነው እና ይህንን ደግሞ አምባሳደር ያደረጉ አምባሳደር ኦፊሻል ሳይሆን አንኦፊሻል በአማርኛ እንደሚባል አላውቅም። አንኦፊሻል ኦፊሻል ያልሆነ ነገር ነውና በዛ ደረጃ ነው። አሁን እኔ የትም ቦታ ስመደብ ግን እውቅና ነው እንጂ የሰጡን ሌላ የሰጡን ነገር የለም። ምክንያቱም እነሱ እጃቸውን ማግባት አልፈለጉም። እነሱ ብቻ ለማበረታታት ነው። ከኮሚኒቲ ጋር ተገናኙ። ኦልሬዲ ግራንት በምትጽፉትና በሌላ ምርመራችሁ በምታገኙት የህዝብ ታክስ ፔየር እንትን ኦልሬዲ ጥናት ምርመራ ስለምታደርጉ ግን ከህዝቡ ጋር ለመገናኘት መንገድ ከፈላችሁ ነገር ነው። ምክንያቱም እነሱ እዚህ ላይ ኃላፊነት ውስጥ እንዲገቡ አልፈለኩም። እነሱም መግባት አይፈልጉም እና አሁን ስለ ቁርአንና ሳይንስ የተባለ በፈርስ ጅራ የተጀመረው ሁለት በዛ ጊዜ ሬዲዮ ጣቢያ ነበር። እዚህ ከቨርጂኒያ የሚተላለፍ ቦታ ነበር እና እዛ የተወሰነ ሰዓት ነበረን በእሑድ ቀን እና ቁርአንና ሳይንስ እንዴት እንደሚገናኝ ቅድም እንዳልኩት ነው። ቁርአን የሚጋጭ ነገር የለም። እንደውም ይገርማል። በጣም ጥሩ ጥናት ተደርጎበት በረቂቅ በሆኑ ሊቃውንቶችና እስላማዊ ሃይማኖት አዋቂዎችና ስኮላሮች አይተውት አሁን በሳይንስ ውስጥ የሚታወቀው ነገር ስለ ግራቪቴሽናል ፎርስ ይሁን ወይም ስፔስ ኤክስፕሎሬሽን የሚባለው ብዙ ይሄ እንዴት ነው የተፈጠረው ራሱ ይሄ ዩኒቨርስ የሚባለው ካውኒ የሚባለው የመጣ በሙሉ በቁርአን ውስጥ ተገልጿል እና እስከ 88% ምንም አይጋጭም ከሳይንሱ ጋር በደንብ የተያያዘ ነው። 12% ግን ገና ህዝብ ያልደረሰበት ነው ማለት ሊቃውንቶች ያልደረሱበት የማያውቁት ነው። ስለዚህ እሱ ክፍተት አለው እና ይህንን ግን ህዝቡ እንዴት ያውቀዋል ካልተነገረው? በሳይንስ በኩል ሙስሊሞች በጣም እንዳይኖራቸው፣ ምክንያቱም አላህ በቁርአን ውስጥ ሂዱ የኔን ፍጥረትና እንትኑን በሙሉ ኤክስፕሎር አድርጉ ዲስከቨር አድርጉ ብሎ የሚያበረታታ ነው።
እውቀት ፍለጋ ሁልጊዜ የሚበረታታ ነገር ነው በማለት ነው የተጀመረው። ከዛ በኋላ ደግሞ እኛ በዛ አልቆምንም። ኒውስ ሌተርም ነበርን በፈርስት ሂጅራ በኩል ኒውስ ሌተሩ በወር አንድ ጊዜ ይወጣ ነበረ። ወደ 25-26 ገጽ ነበረው። እኔ ኤዲተር ኢን ቺፍ ነበርኩኝ እና እዛ ውስጥም የተለያዩ የሳይንስ ጉዳዮች ከእስልምና የተገናኙ ነገሮችንም እዛ እንገልጽና እናወጣ ነበር። ህዝባችን ግን ብዙ ጊዜ አያነብም። ያ ሁሉ ተለፍቶበት ወሩ ሁሉ እንደው እንቅልፍ አጥተን ምን ብለን እነሱ የሚፈልጉት መጨረሻ ገልብጦ ማና ማን ተጋባ ማን ወለደ ምናምን የሚባለው ነገር እሱ ነበር። ሁሉ እሱ ነገር ከቀረ ለምንድን ነው ይቆጣል? እና ብዙ ነገር ተሞክሯል። ከዛ ዌብሳይት የሚባል እኔ እስከማውቀው ድረስ በሙስሊም ኢትዮጵያዊ የተዘጋጀና የተከፈተ ዌብሳይት በዛን ጊዜ እንደ 1990s የመጀመሪያ እኔ እስከማውቀው ድረስ የኛ ብቻ ነበር። የፈርስት ሂጅራ የተቋቋመው ምንድነው ዌብሳይት እኔ ነበር የከፈትኩት። እኔ ነበር ማናጀር የነበርኩት። አሁንም አለ አክቲቭ መሆኑን ግን አላውቅም። ግን በዛን ጊዜ ሁሉም በመጽሔት ላይ መስኬታችንን እዛ ላይ እናስቀምጠው ነበር። ፕሪንትም እናደርገው ነበር፣ ለሰው እናድል ነበር። ግን እዛ ላይ የሚቀመጥ ነበር። የኢቨንቱ ጁማ ቀን የምናደርገውን ፕሮግራሞቹን በሙሉ ሂደቱንም ሁሉ እዛ እንገልጸውና እናስቀምጠው ነበር። ግን ሁሉም ነገር ካልተከታተልሽውና ሆነ ብለሽ ሁሉም እንሰራው ነገር እኮ በፈቃደኝነት ነው። ምንም ተከፍሎ ከኪሳችን ብዙ እናወጣው ነበር እና ለዛው በጣም የተመደበ ሰዓት ካልሰጠሽው በስተቀር አንድ ነገር ካልተከታተልሽው አይቆይም እና አሁንም ያለ ችግር ነው ሁሉም ቦታ። ዶክተር እንደገና እርስዎ ሴቶችን፣ ወጣቶችን፣ ህጻናትን ያስተምራል። የትምህርቱ ትኩረት ይለያያል ብዬ ገምታለሁ ለሶስቱ። ይንገሩን እስቲ ምን ላይ ትኩረት ያደርጋሉ? አሁን እንግዲህ በድር የተወለደ ነገር ነው። በድር የወለደው ምንድን ነው? አንድ ወንድማችን አለ ልክ እንደ አቶ ብርሃን አህመድ ፒአር ነበረ። ስሙ አክመል ሻሚል ወጣት ልጅ ነበር። በጣም ጎበዝና እንደውም በድር እንደው ብዙ ቦታ ያደረሰው እሱ ነው። የፒአር ደረጃ ትልቅ ቦታ ነው፣ ቀላል አይደለም። በጣም ከፍ ያለ ኃላፊነት አለበት እና በዛን ጊዜ በ2002 ሴቶቻችን እኮ የራሳቸው ጉዳዮች መጠየቅ የሚፈልጉበት ጤና ጉዳይ አለ እና አንተን እዛ ውስጥ መግባትና ማስተማር አለብህ ብሎ የከፈተው ነገር ነበር። 2002 አካባቢ ነው እንግዲህ 22 ዓመት ሊሆነው ነው። ይሄ ነገር ምንድነው የተደረገው? በቴሌፎን ነው። በዛን ጊዜ ቴሌኮንፈረንሲንግ ነፃ ነበረ። 800 ነበር ካለሽ በዛን ጊዜ ጉግልና ምናምኖች ነበሩ እና ስልክ ይደወላል እስከ 200 ሰው ሊመባት ይችላል። እና እነዚህ እህቶቻችን ነበሩ። የበድር ሲስተርስ ይባሉ ነበር። ስማቸውም የበድር ሲስተሮች ናቸው። አሁን የበድር ሲስተር ናቸው። ከዛ ውስጥ እነሱ ያዘጋጁታል ፕሮግራሙን። ርዕሱን ይጠይቁኛል። ሴቶችን ብቻ የሚመለከት ነው። ወንድ አይገባም። ደግሞ አስጠንቅቃለሁ። ባለቤቶቻችሁ የሚሰሙ ከሆነ አላህ ያያቸዋል፣ በላያችሁም ይህ እናንተ የሚመለከት ብቻ ነው። የሴቶች ጤና የሚመለከት ጋይናኮሎጂክ የሆነ ወይም ኦብስቴትሪሽን የሆነ መዋለድ ነገር ይሁን። አንዳንድ ጊዜ ደግሞ እድሜያችሁ ገፋ ሲል ደግሞ ሙድ ስዊንግ የሚባል ነገር አለ። ይሞቃችኋል። ባለቤቱ ደግሞ እንደምንድነው ይሄ ነገር እኮ በረደኝ ምንድን ነው ስትዩ እሱ አይገባው፣ አንቺ ግን ይሞቀሻል። በዛ አንጻር ነው ያንን ነገር ስንት ነገር ለማስረዳት ብዙ ተሞክሮ። እስቲ እነሱም እንዲገባቸው ወንዶቹ ሊገባቸው ለእነሱ አንድ ፕሮግራም ስጣለ ብዬ በፈርስት ሂጅራ ተዘጋጅቶልኝ ወንድ ብቻ በተገኘበት 2 ቀን ይሁን በረም አድርገን አስተምረናል። ከዛ በኋላ ወንዱ ሁሉ እስከዛሬ አይገባኝም ነበር የባለቤቴ ጉዳይ፣ አሁን ገባኝ፣ ካሁን አላህ ነው የሚቀጣኝ ያለ ሁሉም ተቀይሮ፣ ግን ለምን ያህል ጊዜ ተቀይሮ እንደሆነ አላውቅም። እሱን አልተከታተልኩም እውነቱን ለመናገር። ግን እውነት በጣም አንኳር የሆነ ነጥቦችን ተይዟልና አሁን ለሴቶች እንደው የቀጠል ነው። ለምንድን ነው ሴቶች አንደኛ ነገር ልጆችን የሚወልዱ ናቸው፣ የሚያሳድጉ ናቸው። እነሱ ናቸው ልጆችን የሚያቀኑት፣ ጥሩ መንገድ እንዲይዙ፣ ጥሩ ዜግነት እንዲኖራቸው። ደግሞ የሚቀስሙትን ነገር በሙሉ ደግሞ እነሱ ነው የሚያስተምሩ። ወንዱ ራሱ ሰምቶ በአንድ ጆሮ ምናምን በሌላ ጆሮ ያስወጣ ይሆናል። ግን ሴቶችን ደግሞ መላልሽ ይሄ ነገር ትንሽ የላችሁ ነበር ባለፈው እንትንና ትዝ ይላችኋል ወይ እስቲ ንገሩኝ ያልኳቸው ልክ እንደ ቤተሰብ ሆነናል። አሁን 12 ዓመት ሆኖናል። በወር አንድ ጊዜ ነው የምሰጠው ትምህርቱ። እንግዲህ ይሄ ስነ ተዋልዶ ጤና ይሆናል። ሪፕሮዳክቲቭ ሄልት የሚባለው ለሴቶችን የሚመለከት ጠቅላላ ሴቶች የሚመለከት ደግሞ ባለሁበት ሙያዬ አዳዲስ ነገሮች ሴሚናሮች ይሰጣሉ። ባለሙያዎችን አዋቂዎችን በቅርብ ያሳተሙትም ከሃርቫርድን ከስታንፎርድን ይመጣሉ። ሴሚናር ሁል ጊዜ እናዳምጣለን። አዳዲስ ነገሮች ይመጣሉ።
እንደውም አንዳንድ ነገሮችን ማንም ሰው ሳይሰማ ለእነሱ ማደርስላቸው እና በተለይ ፒር ሪቪው የሚባል ሌሎች አካውንቶች አጥንተውት አይተውት ይሄ በጣም ትልቅ ተስፋ ያለ ነገር ነው መታተም አለበት ብለው የተመደበውን ነገር ነው ማመጣላቸው እና በዛ አንጻር እንደውም የተወሰኑ ሰዎቻችን እዛ የተከታተሉት 1-3 ዶክተር ሆነዋል እና እኔ እንግዲህ እርጅናው ገብቻለሁ ጡረታ ማውጣት ፈልጋለሁ እባካችሁ እንዲተኩኝ ብላችሁ ቢያሉ ቀጥልበት ብለውኛል። እንግዲህ ድምፁ እስከሚቋረጥ ድረስ ቀጥላለሁ። ኬት ነው ከወሎ የገባችም ልጅ አለች። አንድ ጊዜ ጥያቄ ጠይቃኝ በፕሮግራሙ ላይ መጠየቅ አቃተኝና ከዛ በኋላ እንደገና አንድ ጥያቄ ጠይቄ ነበር። እኔ ነበርኩኝ የጠየቅኩ አለችኝ። አንዷ ደግሞ ከማሌዥያ በሌላ የራሷ ጉዳይ ሆኖ በዛ ቀን ያቀረብከው ትምህርት ላይ መጠየቅ አልፈለግኩም፣ ይሄ በጣም ፕራይቬት የሆነ ነው ብላ ደውላልኝ። እንዴት ነው ያዳመሽው? እንግዲህ በዚህ ሰዓት ደውዬ ያው እኛ ትንሽ 12 ሰዓት ነው ምናምን ልዩነት አለ እና አሉ ከየት እንደሚገቡ አላውቅም፣ ግን እውነት በቃ የሚከታተሉትና ሆኖ አንድ ጊዜ ከቀረቡ የከረሳሁት እኔ ትልቅ ረብሻ ነው የሚመጣው በእኔ ላይ እነሱ አላውቅም፣ ግን በወር አንድ ጊዜ በመጀመሪያው ሐሙስ ማታ 10 ሰዓት ነው ያደረግነው። ሌሎችን ለመግባት እንዲችሉ ነው ከውጭ ያሉት 12 ሰዓት እንትን የ10 ሰዓት ማለት በዚህ በዋሽንግተን ዲሲ አቆጣጠር 10 ሰዓት ነው በእኛ ማለት 4 ሰዓት ነው። እንግዲህ ከወሎ የሚመጡት ይመሽባቸዋል። እንግዲህ ወሎ ያላችሁት በጸሎት አንረሳችሁም፣ አላህ ይርዳችሁ። ጠዋት ተነስታችሁ እንደዛ የምታዳምጡ ከሆናችሁ እና ጥሩ ነው የያዘው መንገድ ይገርማል። አልተቋረጠም እስከዛ ድረስ በዛ አቆጣጠር 11 ሰዓት ጠዋት ላይ ተነስቶ ማዳመጥ አለባቸው። በጣም ይገርማል። ይሄንን እንግዲህ ይሄን ሁሉ አመት መስራት ትልቅ አስተዋጽኦ ነው። ሌሎችም እንደዚህ አይነት ነገር ማድረግ አለባቸው ብዬ ገምታለሁ። በሁሉም ኮሚኒቲ እኮ ያስፈልጋል። ይሄ ትልቁ ነገር እንግዲህ በእስልምና እውቀት ያለው ሰውዬ እውቀቱን መጋራት አለበት። ምክንያቱም ያ እውቀት የሱ አይደለም፣ ፈጣሪ ሊፈትነው ነው። እንግዲህ ምናምን የተለያዩ እውቀት ያላቸው ሰዎች ብዙ አሉ፣ ግን ጊዜያቸው መስጠት የሚችሉ ምንም ነገር ሌላ ሳይጠብቁ ማለት ነው። ከፈጣሪ ብቻ አንድ ነገር ይደርሳል፣ እናገኝበታለን። ደግሞ ደስ ይላል እንጂ ሰው ሲጠቀምብነስና የደወለች ልጅ በጣም ተቸግራ ቤተሰቦቿ አብረው ሆነው የደወሉልኝ ሰርቪካል ካንሰር የማህፀን ካንሰር አለ። ማህፀን ለዋል ግን ማህፀን ዩተረስ ወይም ዩትሪን ካንሰር ይባላል፣ ወይም ኢንዶሜትሪያል ካንሰር። ሰርቪካል ካንሰር እኔ እስከተረዳሁትና ከዚህ በፊት ዩናይትድ ኔሽን ሄጄ የተናገርኩት 1ኛ ደረጃ ይዞ ነበር ለኢትዮጵያ ውስጥ። አሁን ብሬስት ካንሰርም እንደዛ ደረጃ ተብሏል እና ማንም ሰው ይህንን የሚያጠና የለም። አሁን በቀደም ከሁለት ሳምንት በፊት የደወሉልኝ እና የተገናኘ ነው ኦንኮሎጂስቶች ኢትዮጵያ አሉ። ይሄ ሁሉ በጣም ነው ስቆቃ ውስጥ ነው ያለው። ምክንያቱም የሚያዳምጠን የሚሰማን ሰው የለም። እኛ የምናየው ሁልጊዜ በየዕለቱ የምናገኘው ነው። ህዝቡ የተሰቃየ ነው። የተወሰኑ ከባህል ሀገር የሚመጡ በካንሰር የተያዙ ሰዎች አሉ። እዛ ጥቁር አንበሳ የሚሆን ይቆማሉ፣ ምን ይላሉ። አንዳንዶቹም እዛም የሚሞቱም አሉ ሲጠብቁ ብቻ እና ያ 110 ሚሊዮን ያለባት ሀገር ውስጥ ሚሊዮን ሰው ያለባት አሁን የተረዳሁት ወደ 40 የሆኑ 50 የሆኑ ኦንኮሎጂስቶች በቅርቡ ነው ሳውዝ አፍሪካ ውስጥ ነው የተመረቁትና ኢንፍራስትራክቸሩ ግንባታው ራሱ ቋሚ ነው ወይ ለእነሱ የሚሆን ነው አዳዲስ ነገሮች እና እኔ የምከታተላቸው ሰዎች ማአት ናቸው። ከኢትዮጵያ የሚደውሉልኝ እዚህ ሀገር ያሉት ካናዳም ያሉት ማአት ናቸው እና አንዳንድ ጊዜ በቃ በጣም ይሰማኛል። ዲስ ኢዝ ዘ ሊስት አይ ካን ዱ። ጤና ሰጥቶኝ እኔ ይህንን ማድረግ ካልቻልኩኝ እኔ ራሴ ብጎዳስ የእነሱን ቦታ ቢይዝ እንደው አንዳንድ ጊዜ እኮ እውነት መልሱንና መድኃኒቱን ሰጥሻቸው ሳይሆን አንዳንድ ጊዜ ስታናግራቸው ራሱ ልባቸው ተስፋ ጊዜ ዶክተሮች ጊዜ አይኖራቸውም ለማናገርም እንትን አይሉም እና በዚህ ሳምንት ውስጥ 3 ሰው ሊደውልልኝ አዳዲስም አላውቃቸው፣ ሌሎችማ አውቃቸው ያው በቁጥሬ በደንብ ይዤላቸው እከታተልላቸው። ብዙ ጊዜ ደግሞ ከዶክተር ጋር መነጋገር የማይችሉ ዶክተርን የሚፈሩ አሉ። የራሳቸው ያሳንሰው ዶክተሩን እንደ መላእክት ምናምን አድርገው የሚያዩ አሉ እና ዶክተር ጋር እኔ ሳናግርላቸው ዶክተሩ ራሱ ካናገርከ በኋላ እንዴት ነው ተቀየረ ብኛል። የሱን ቋንቋ ስለምታውቅና ስለምትግባቡ በቃ አሁን ትንሽ እኔን ማዳመጥ ጀመረ። ጭንቀቴንና የበሽታ ጉዳይ ደግሞ በደንብ ማስተዋል ጀመረ ብለው ይነግሩኛል። ስለዚህ አንድም ነገር ስላደረግ በቃ ከዶክተሩ ጋር ብቻ በመነጋገሬ ለውጥ የሚያመጣበትም ጊዜ አለ እና
በዛ አንጻር እንግዲህ አባቴ በጣም እድለኛ ነው የማድረግ ብቻ እኔ በጣም ትልቁ ነገር አባቴ ሁልጊዜ ያስተማረኝ አንተ ለሌላ ሰው መሆን ካልቻልክ ያንተ መኖርህና መፈጠርህ ራሱ ለፈጣሪ እንደው በቃ ከንቱ ነው የሚሆነው። ምክንያቱም አንተ ለገንዘብ ሳይሆን ወይ ለሌሎች እንትኖች ሳይሆን አትሊስት በሰጠው በነፃ በሰጠው ቀጥይሁን ለዛ ትንሽ በሰጠው እንትን ሌላው እንኳን ምትረዳ ከሆነ ያንተ መፈጠር ራሱ የኔን ዓላማ ይይዛል ብሎ ሁልጊዜ አባቴ ነበር። እኔ ሁልጊዜ ማስታወስ አለብህ ሰው ካንተ የሚጠብቀውን በፍጹም መነፈግ የለብህም ወይም መቀነስ የለብህም። ምክንያቱም አንተ ምናልባት ያቺን ቦታ ኤኒታይም ይወስድብሃል፣ ወይ ድምፅን ያጠፋብሃል፣ ወይ እግርህን ቆርጦ ስራ እንዳትሰራ እንዳትሄድ ያደርግሃል። የፈለገውን ነገር ስለሚያደርግ አንተ ያቺን ሁልጊዜ እያስታወስክ ማድረግ ያለብህን አድርግና በጣም እኔ አባቴ አስተማሪ አማካሪ ሁሉም ነገር ነበርና አረሳም። ልጆቼንም የምነግራቸው እሱ የፈለገውን ነገር ቢኖር ከእናንተ ራሳችሁ አልፋችሁ ለሌላው መድረስ የምችሉ ከሆነ በዛን ጊዜ መኖራችሁ ራሱ ማረጋገጥና ደግሞ ትርጉም የሚኖር በቃ ማዕና የምንለው የሚኖረው እሱ ነው። እና በአንድ ወቅት ሳስበው እኔ ከበለጠ ከሰዎች የበለጠ እኔ የምደሰት እውነት ባንድ ጊዜ ለራሴ ነው ብዙ ነገር ስትረስ ሁሉ የሚያስተውልኝ የእነሱ ስትረስ አለ። ኦፍኮርስ ግን እነሱ ጋር ስነጋገር አንዳንድ ምሳሌ ራሷን ለመግደል ፈለገች እና 18 ዓመቷ ላይ እናትና አባቷ ደወሉልኝ እና ነገሩኝና በቃ ችግረችን የቆራረጠችና እስቲ ያናግራት እና ትንሽ ሌላ ክፍል አላት ስጡኝን እስቲ አልኳት። ጠየቅኳት። ስሚ ጨለማ አድርጊው መብራቱን አጥፊ። አንዳንድ ጊዜ ምን እንደምናገር አላውቅም እናገራለሁ። ዝም ብዬ አጥፊ አስገባው ሳትፈልግ ተገዳ የተገፋች ገባች። ከዛ በኋላ እና ምንድነው ችግሩን ነገርኳት። መናገር አልፈለገችም። ታሪክ ነገርኳት። ከዛ ከፈተች ትንሽ ራሷን ከዛ ነገረች ምናምን። ሁልጊዜ ይከራከራሉ ይማታሉናል። በቃ ራሴ ጠላሁ እነዚህ ጋር መኖር ምናምን አለችና ኦኬ እሱ ነው ጉዳይ ችግር የለም ብዬ ዘረዘርኩላትና እዚህ ውስጥ መግባት አልፈልግም። ምክንያቱም በጣም 2 ሰዓት ተኩል ነው ወሰደ። ከዛ በኋላ አሁን 8 ነው 9 ወር ሆኗል። በትምህርቷም ትታ ለመውጣት ፈልጋ ነበረ። በትምህርቷም በጣም ደከመች። አንደኛ የምትወጣ ልጅ ነበረች። ሙሉ በሙሉ ተወለደችና ልታገባ ነው ትመጣለህ አለ። የመምጣቱ ጉዳይ አስብበታለሁ፣ ግን ዋናው ነገር ተመልሳለች ሙሉ በሙሉ ከጠበቅነው በላይ ተመልሳለች አለ። እና ትልቁ ነገር ባለቤቴ ያለች እናትየው እንዴት ነው ሳንቲም እኮ አልከፈልንም እና ዶክተር ያ ሁሉ የከፈልነው $10,000 ግን ምንም ነገር አሰራለን ከሱ ጋር ከመጣን በኋላ ነው ይሄ የሰራው። አንድ ማዳመጥ ለሚፈልጉ ሰዎች የእርስዎን ትምህርት አሁን በምንድን ነው በዙም ነው በምንድን ነው ያደረጉት? እንግዲህ ቅድም የሴቶችን ያደረጉት በቴሌኮንፈረንስ ነው። ቴሌኮንፈረንሱን እንግዲህ እኔ ራሴ የምገባበት ቁጥር አለ፣ ሌሎች የሚገቡበት ቁጥር ይኖራል። እንግዲህ እህቶቹ ነው የሚያዘጋጁት። እነሱን ጠይቄ ለመስጠት እችላለሁ። ሌላ ብዙ የማዘጋጀው ያባለ ከሙያዬ ጋር የተያያዘ እንትን ካልሆነ በስተቀር የትምህርት ሚኒስቴር በኩል እንትን የዙም ትምህርት እንድንሰጥ ለኢትዮጵያ ውስጥ ላሉት ለ52 ዩኒቨርሲቲዎች ትንሽ ክሬዲት ጥሩ የሆነ ጥራት ያለው ትምህርት ለማስተማር ምናምን በዙም በኩል እንትን ሀሳብ መጥቶ ነበረ። እሱ ግን እስካሁን ድረስ አላስተናገዱትም፣ አልጀመሩትም ይመስለኛል። ግን ይሄ የእህቶቻችን ያሉት ያው በእነሱ በኩል እሱም መጠየቅ ይችላል። ከዛሬ እንግዶቻችን ከዶክተር ዘኪ ሸሪፍና ከአቶ ቡርሃን አህመድ ጋር ያደረግነው ጨዋታ የመጀመሪያው ክፍል ይህን መሳይ ነበር። ከጥቂት ፋታ በኋላ ሁለተኛውን ክፍል ይዘንላችሁ እንቀርባለን።